ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ትንሽ ቃል ላካፍላችሁ ብዬ ነው በጌታ በኢየሱስ ስም። ተባረኩ። ቅድም አንድ ቪዲዮ ሼር አድርጌያችኋለሁ። ምንድነው መሰላችሁ? እስቲ ልጸልይ በጌታ በኢየሱስ ስም። እግዚአብሔር አባት ሆይ ከኛ ጋር አሁን ህዝብህን ልጆችህን አስተምረን ጌታዊ የእውነትን መንፈስ እንደሚመጣ ጌታ መንፈስ ቅዱስ በቸርች ላይ ተናግረሃል። ጌታዊ በኢትዮጵያ ቤተክርስቲያንም ጌታ መንፈስ ቅዱስ ያንተ እንድትመጣ የሐሰት የሆነው ነገር ሁሉ እንዲጠረግ በጌታ በኢየሱስ ስም ጸለይኩ። አሜን። ወገኖቼ ባይዘዌ ጌታ ምን ተናግሯል? በቀደም በብራዘር ሳድዬ ቀኑን ሁሉ ጽፌዋለሁ። ሜይ 30 ሜሴጅ የመጣው God will send the spirit of truth. He will separate the sheep from the goat and the wheat from the tares. የሚል ነገር ምንድነው? እግዚአብሔር የእውነትን መንፈስ ይልካል። የእውነት መንፈስ ደግሞ ማን ነው? መንፈስ ቅዱስ ነው። ስለዚህ ያኔ እውነት መንፈስ ሲመጣ ምን ይሆናል? ይለያል። በግን ከፍየል ምንድነው? ስንዴን ከገለባው ይለያል። አሜን። ስለዚህ ይሄንን ትንሽ ላካፍላችሁ። ምንድነው? እስቲ ይሄን ነገር እዩት። ምንድነው ይሄ? ይሄ ምንድነው? ቁልፍ ይባላል አይደለም? this is a key። እቺኛዋ በዚህኛዋ በሩን ከፍታለሁ፣ በዚህ ሞተር አስነሳለሁ፣ በዚያም ምንድነው ይሄ? ቁልፍ ይባላል። ዛሬ አንድ ቁልፍ አሳያችኋለሁ። ቤተክርስቲያን በተለይ ያው በጴንጤፍ ዙሪያ የጠፋ አንድ ቁልፍ ልንገራችሁ። ያ ምንድነው? ማድረግ የሚባል ነገር ነው። አንድ ነገር በእግዚአብሔር ቤት ከኛ የሚጠበቅ ስራ የሚባል ነገር አለ። ስራ መሰራት ያለበት ማለት ነው። ብዙ ጊዜ የሚከብዳቸው ለምንድነው? እኔ እንደገባኝ ከሆነ ብዙዎቻችን ያው ባክግራውንዳችን ከኦርቶዶክስ ስለሆነ ኦርቶዶክስ ደግሞ በስራ ያምናሉ። ማለት ያጸድቀናል ብለው ብቻም አይደለም የጸደቀ ሰው መስራት እንዳለበትም የሚያምኑ ኦርቶዶክሶች አውቃለሁ። በፊት ነው ብላችሁና እነሱ ትክክለኛ ናቸው። በክርስቶስ ማመን ብቻ ሳይሆን በስራችን መግለጽ አለብን የሚሉት እነሱ ናቸው ትክክለኞቹ። እና እነሱን የመሰሉ ስለሚመስላቸው በብዛት ጴንጤ ደግሞ ከኦርቶዶክስ ስለሆነ የመጣው ስራ የሚባል ነገር አይፈልጉም። ስለዚህ ዛሬ የጠፋው ምንድነው? አንድ ቁልፍ ማሳያችሁ። አሁን የዚህ ቁልፍ መኪናዬን ለማስነሳት ያለዚህ ቁልፍ ማስነሳት አልችልም በጭራሽ። ኢትስ አ ኪ። የመኪናው መንዳት ካስፈልገኝ ይሄ ቁልፍ ያስፈልገኛል። ስለዚህ ዳንን ከዳንን በኋላ ደግሞ መስራት ያለብን ነገር አለ በኤቭሪዴ ኑሯችን ማለት ነው። እሱን ላሳያችሁ ነው ዛሬ የገባሁትና ዘዳግም 28 እኔ ይሄን ነገር እኔ ራሴ ባይብል ስተዲ ከጀመርኩ ብዙ አመት ተናግሬያለሁ። ግን ብዙ ጊዜ ለምን እንደሆነ ፎር ሳም ሪዝን ሰው ያንን አይቀበልም እና ላሳያችሁ። ምን ይላል ዘዳግም 28? እንዲህም ይሆናል የአምላክን የእግዚአብሔር ቃል ብትሰማ። አንደኛ ምንድነው? ብትሰማ ዛሬም ያዘዝኩትን ትእዛዝ ሁሉ ብታደርግ። አያችሁ፣ ማድረግ ብትጠብቅ አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክን እግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙህማል። አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። የሆድህ ፍሬ፣ የምድርህ ፍሬ፣ የከብትህም ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብና በዋቃህ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። ይሄ ሁሉ በረከት የሚመጣው ምንድን ነው? ሄዶ አንድ የሆነ ነብይ ወይ ደግሞ አንድ ነብይ የሰፈር ውስጥ ያለች ነብይ ወይ ደግሞ ቤተክርስቲያን ያለው ነብይ ትባረካለ ስላለ ነው? አይደለም። እንዴት ነው የምንባረከው? የእግዚአብሔርን ቃል በመስማትና በማድረግ። እንዴት ነው? ምንድነው የምንሰራው ብትሉ ብዙ ኤቭሪዴ የምንሰራው ነገር አለ። የእግዚአብሔር ቃል ስሩ አድርጉ የሚለን ነገር ማለት ነው። አንደኛ መጸለይ አለ። ኤቭሪዴ መጸለይ ያለባችሁ፣ መጸለይ ያለብኝ ቢያንስ 1 ሰዓት ይባላል። ቢያንስ 1 ሰዓት ሶሪ ወገኖች፣ ሰው ክርስቲያን ማለት አለበት መጸለይ ያለበት 1 ሰዓት ስትሬት ባንጸልይ፣ ጠዋት የሆነውን ሰዓት፣ በምሳ ሰዓት፣ ከመተኛታችሁ በፊት መጸለይ ኤቭሪዴ የሚደረጉ ነገሮች ማለት ነው። ሌላ በየቀኑ መደረግ ያለበት ነገር ምንድነው? ንስሐ መግባት። ንስሐ መግባት ግዴታ ነው። ምክንያቱም ነገ እኔና እናንተ ማናችንም ነገ እንደምንኖር እርግጠኞች አይደለንም። ከሰዓት እንኳን እንደምኖር እርግጠኛ አይደለሁም። ስለዚህ ንስሐ ኤቭሪዴ ምንድነው የምሰራው ለምትሉት ነው ትንሽ ቀንጨብ እያደረኩ ማሳያችሁና ኤቭሪዴ ምንድነው? ለእግዚአብሔር ምስጋና፣ አምልኮ፣ ማምለክ፣ ማመስገን፣ መስገድ አለባችሁ። መስገድም ኢትስ ጉድ
ሌሎቹ ይሰግዳሉ። አሁን ደግሞ ምን ልትል ነው እንዳትሉ፣ እግዚአብሔርን እያመሰገኑ የሚሰግዱ በአዲስ ኪዳንም አሉ። ኦኬ ቃሉን የምትከተሉ እንጂ የሃይማኖት ተከታዮች አትሁኑ፣ ወይ ደግሞ የሃይማኖት መሪ ተከታዮች አትሁኑ። ስለዚህ አመስግናችሁ እግዚአብሔርን ሰግዳችሁ ተነሱ። እኔ የማደርገው እንደዛ ነው። የምሰግድበትም ጊዜ ያለ እግዚአብሔር ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ያም ኦርቶዶክስ የሆናችሁ ሊመስላችሁ ይችላል። ኦርቶዶክስ ብትሆኑ ችግር የለውም፣ የክርስቶስን ብትከተሉ ሌሎቹን ትታችሁ ማለት ነው። ስለዚህ በየቀኑ ምን ያስፈልጋል? ጸሎት ያስፈልጋል። ሁል ጊዜ ሰው ክርስቲያን መጸለይ ያለበት። አሁን ሙስሊሞች ያቸው 5-6 ጊዜ ይጸልያሉ። ሪሌሽንሺፕ አላቸው። ዳት ኢዝ ራይት። ይሰግዳሉ፣ ቃሉን ከፍ አድርገው ይማራሉ። ክርስቲያንስ በጸጋው ድኛለሁ። ጴንጤ በጸጋው ድናሃል። ብስጭት ነው የሚሉት ስራ የሚባል ነገር ሲባል፣ የእግዚአብሔር ቃል ግን በትልቁም ጎላም ባይል በምንድን ነው የተጻፈው? ብትሰሩ ብታደርጉት ይላል እግዚአብሔር ቃል። መስራት ይጠበቅብሃል። ህዝቡ በአጠቃላይ አሁን ፈዟል። አንድ ልጅ እውነቷን ነው ፈዟል። አንደኛ የፈዘዘው በምንድን ነው የሚሰማው? ይሄ ዘፈኑ። እኔ እውነቴን አንድ ቪዲዮ ልጆች ነው የሚሰሩት አሳያቸዋለሁ። እስቲ ቆይ የኦርቶዶክስን የካቶሊክንና የጴንጤን ቪዲዮ እንደዚህ እስቲ እንደው ቀጨብ አድርጌ ያሳያቸዋለሁ። የትኛው ነው የእግዚአብሔር ጋር መንፈሳዊ የሚመስለው? እውነት እንነጋገር። ኦርቶዶክሱ ነው ካቶሊኩ ነው ጴንጤው ነው መንፈሳዊ የሚመስለው? ወደ ጴንጤ ስትዞሩ ከጩኸትና ከዳንስ በስተቀር ጎላ ብሎ የሚታይ ነገር የለም እና እኔነት ምናምን። ይህን ጌታ ያጣራል። አሜን፣ ያጣራል። ኦርቶዶክስ ጋር ስትመጡ እግዚአብሔር ፍርሃት፣ በቃ ወደዳችሁም ጠላችሁም እነሱ አያያዙን ይዘውታል። ኦርቶዶክሶች አክብሮቱ፣ ስግደቱ ትክክል መጽሐፍ ቅዱሳዊ ነው። ወደ ጴንጤ ሲመጣ ደግሞ ድኛለሁ በጸጋው ቱር በመስኮት ቢበሩ ደስ ይላቸዋል። ያ ሁሉ ስህተት ነው። እንትን ነው ኮንሰርት ነው የሚመስለው እንጂ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ የለም እዛ በእነሱ መካከል የለም። አንደኛ እውነትም አይሰበክም። እውነት ምንድን ነው? አድርግ። አዎ ጸልይ። መጸለይ ማድረግ ነው፣ ስራ ነው፣ አገልግሎት ነው። ንስሐ ግባ። አንድ ነገር ከሰራ ኃጢአት በኋላ ኢሚዲየትሊ ምን በል? እግዚአብሔርን ይቅርታ ጠይቅ። ይሄም ኤቭሪዴ ከኔና ከእናንተ የሚጠበቅ ስራ ነው። አይ በጸጋው ድኛለሁ የዛሬ 10 ዓመት ምንድን ነው የምትለው? የጸጋ አስተማሪዎች ላይ ደግሞ ጌታ ይመጣል። አሜን። ህዝቡን ለራሳቸው ማያውቁም እውቀት ስለገደላቸው እነሱም የተማሩት ከዛ የተቀበሉትን የጸጋውም ተለጥጦ የጸጋ አስተማሪ ነው እንደውም ይባሉት አሉ። እና ከነሱም ተጠበቁ። አሜን። ስለዚህ እግዚአብሔር ከኔና ከናንተ ምን ይጠብቃል? ኤቭሪዴ የሚጠበቅብኝ ነገር አለ ከእግዚአብሔር ቃል ጋር። አንደኛ መታዘዝ አለብኝ። ምን ልታዘዝ ለምትሉ ልጆች ጸልዩ፣ ጸሎት ይታዘዝባችኋል። ሁለተኛ ንስሐ ኤቭሪዴ ጉዳይ ነው፣ የየቀን ጉዳይ ነው እና በየቀኑ ብቻም ሳይሆን ኢሚዲየትሊ አንድ ነገር ውስጥ በሚነግርህ ነገር ላይ ኢሚዲየትሊ ምን ማለት አለብን? ንስሐ መግባት አለብህ። የእግዚአብሔር መንግስት መግባት ከፈለግ ያለ ንስሐ የእግዚአብሔር መንግስት አይገባም። አሜን። ሁሉ ነገር ምንድን ነው? ቁልፍ ነው። ማድረግ መስራት ማለት ቁልፍ ነው። ኢት ኢዝ ኢምፖርታንት። ጸጋ ብቻ አይደለም። ጌታ ኢየሱስ ክርስቶስን ስንቀበል አዎ አምላክ ነው ጌታ ነው ብዬ በአፌ በልቤ አምኜ አሜን ብዬ ተቀብዬ በአፌ ስመሰክር ጀመርኩት የዘላለም ህይወት እንጂ አልጨረስነውም። ኢስናት ዳንድ የሆነ ነገር በቃ ጨርሰሃል። ልክ ግራጁዌት እንዳደረገ ሰው አክት አታድርጉ። አሜን። ገና አልተመረቅንም። የምንመረቀው ጌታ ሲመጣ ነው። አሜን። ወይ ደግሞ ወደሱ ስንሄድ ያኔ ነው ደህንነትን ጨረስክ ኮምፕሊትድ አንተ በጎ ታማኝ ባሪያ። አሁን ግን ሁሉ ነገር ሩጫውን እንደጨረሰ ሰው አክት አታድርጉ፣ አናድርግ። አሜን። ስለዚህ ገና ነው ሩጫ ላይ ነው ያለ ነው። ስለዚህ ምንድነው ማድረግ የሚጠበቅብን ነገር አለ። በየቀኑ ጸልዩ። ኤቭሪዴ ጠዋት ማታ ከሰዓት ከፋፍላችሁ ሰዓታችሁን ንስሐ በየቀኑ ግቡ። የእግዚአብሔርን መፍራት በየቀኑ ጸልዩ። ምክንያቱም ብዙ ቁልፍ ስላለው ማለት ነው። እግዚአብሔርን መፍራት ከኃጢአት ይጠብቃል፣ ከክፋት ይጠብቃል። ብዙ በረከት ስላለው ኤቭሪዴ እግዚአብሔርን መፍራት እንዲሰጣችሁ ጠይቁ። ስለ መንግስቶቻችሁ ጸልዩ። ስለ መንግስት ወጥታችሁ እዚህ ተከራከሩ አላለም የእግዚአብሔር ቃል። ያም ራሱ ትዕቢት ነው። ፖለቲካ ካማራችሁም ጥሩ ነው። ለፖለቲከኞቹ ጸልዩ እንጂ እዚህ ጋር ወታችሁ እንደ ዓለማዊ ፖለቲከኛ ሆኖ አይልም መጽሐፍ ቅዱስ። ክርስቲያን ከሆናችሁ ለመሪዎቻችሁ ጸልዩ። ላላችሁበት ሀገር አሜሪካ ካላችሁ አሜሪካ፣ ምንድነው ካናዳ ካላችሁ ካናዳ፣ ለንደን ካላችሁ ለንደን፣ ናይጄሪያ ካላችሁ ናይጄሪያ፣ ላላችሁበት ሀገር መንግስት ምን በሉ ጸልዩ። ያም አንድ ትእዛዝ አንድ መታዘዝ ነው።
ስለዚህ እግዚአብሔር መንግስት ምንድነው? በመስራት የሚሰራ ነገር አለ። አሜን። ከዛ ልቀጥልላችሁ። እግዚአብሔር በላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻሉ። ይሄ ሁሉ የሚሆንልህ ምን ስትሆን? የእግዚአብሔርን ቃል ስታደርግ ስትፈጽም ነው። የእግዚአብሔር ቃል ትእዛዝ በትእዛዝ ነው። ትንሽ በዚህ በዚያ፣ ጥቂት በዚህ ጥቂት በዛ ነው። የእግዚአብሔር ቃል ማዕት የምንታዘዘው ነገር አለ። ዝም ብለን ይሄ ፕላናችን የእግዚአብሔር ቃል የሚመራን ነው። ከእጃችሁ አይለይ፣ ከዓይናችሁ አይለይ። ባይብል አሁን ባይብል እየታተመ ጥሩ እያየው ነው። ኢትዮጵያ ውስጥ በቪዲዮ ያየሁት ነው እንግዲህ። እና ድሮ መጽሐፍ ቅዱስ እኔ ያው ክርስቶስ ጌታ ኢየሱስ ክርስቶስን ስቀበል ትንሽ ባይብል ነበረች። እቺ የምታክል የምንድን ነው ኒው ቴስታመንት በአዲስ ኪዳን መጽሐፍ ቅዱስ ነበረች። እና ያቺ መጽሐፍ ቅዱስ በጣም ነበር የምወደው ያ መጽሐፍ ቅዱስ። ግን ፎር ሜኒ ይርስ አይታተምም ነበር። አሁን ግን ታትሞ አየሁኝ። የሚያነበው ሰው አለ ማለት ነው። እሷ አትሊስት ከኪሳችሁ አትለይ፣ አንብቧት እስቲ። እዩዎቹ ሙስሊሞችን ካላቸው መጽሐፍ ቅዱሳቸውን ያነባሉ፣ የራሳቸው መጽሐፍ ያነባሉ፣ ሌላውም ሃይማኖት ይተጋሉ፣ ይጸልያሉ። ጴንጤ ማነው ክርስቲያንስ አይጸልይም፣ ግን እንደ ኢትዮጵያ የሚጸልይ የለም፣ እንደኛ የሚጸልይ የለም ይላሉ። ኖ ከዚህ ስለዚህ አምላኬ ብላችሁ እግዚአብሔርን ከያዛችሁ መጽሐፉን ቃሉን ያዙት፣ ኑሩት፣ ኪሳችሁ ውስጥ አርጉት። ባይብላችሁ ወጣ አርጋችሁ መዘዝ አርጋችሁ እንድትይዙት ሰይፍህን ግዛ ይላል እኮ ጌታ ኢየሱስ ክርስቶስ። ሁለት ትርጉም ነው ያለው በአዲስ ኪዳን። ሰይፍ እግዚአብሔር ቃል ነው፣ ግን መዛችሁት እግዚአብሔር ምንድን ነው የሚለው? አንቡት፣ ድፈሩት። እስቲ ማንበብ መድፈር። አሁን ፀሐዬ በጣም ማደንቃት የእግዚአብሔር ሴት ነች። የእግዚአብሔር ቃል ጋር ያላት ሪሌሽንሺፕ እውነቴን ነው የምላችሁ። መንፈስ ቅዱስን በደንብ የምትሰማ ከየት አመጣችሁ? ከቃሉ ጋር ያላት ግንኙነት እንደውም ሰው ኢትዮጵያዊ አትመስለኝም አንዳንዴ። በጣም ነው የምታነበው እና እንደዛ አነቡ። በእውነት ማንበብ ስታነቡት ያ ምንድነው መንፈሳችሁ ፕሮግራም እንዲሆናል። ሳታውቁት አይምሯችሁ ፕሮግራም ውስጥ ይገባል። እንደ እግዚአብሔር ቃል መራመድ ትጀምራላችሁ። ወገኖቼ እኔ ልንገራችሁ፣ የእግዚአብሔር ቃል ጊዜ ይፈልጋል። ትንሽ በትንሽ የሚሆን ነገር አይደለም። እኔ አሁን በተቻለኝ እግዚአብሔር ቃል ጋር ሞር ጊዜ ያሳልፋለሁ እላለሁ፣ ግን ሞር ያስፈልጋል። እንዴት እንደሆነ አይዶን ነው። ትንሽ እንድች ብላችሁ የምትተውት ነገር አይደለም። ስለዚህ ከቃሉ ጋር በደንብ ሪሌሽንሺፕ ይኖራችሁ። የዳዊት መዝሙር እያነበባችሁ እዛው መጸለይ። አሁን ለምሳሌ ምን ልበላችሁ፣ እዚህ ጋር አሁን ለምሳሌ ዘዳግም 28 እያነበብን እኔ እግዚአብሔር በረከቱ ባንተ ላይ በጎተራ በእጅ ስራ ሁሉ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥ ምድር ይባርካል። የአምላክን እግዚአብሔርን ቃል ብትጠብቅ። ስንተኛው ነው መጠበቅ የሚለው? መስራት ብትጠብቅ ብታደርግ። እግዚአብሔር ሰርቶ የሚያደርግ ሰው ይፈልጋል። በጸጋው ድኛለሁ። ዋው! ጸጋውማ ድኖሃል፣ ግን ከኃጢአት እንድትርቅ ነው የእግዚአብሔር ጸጋ የሚናገረው። አሜን። ከዛ ደግሞ እንቀጥላለን። ሰሚዎች ብቻ አትሁኑ ይላል የእግዚአብሔር ቃል፣ አድራጊዎች ሁኑ። በጸሎቱ ሁልጊዜ አድርጉ የእግዚአብሔርን ቃል። እግዚአብሔር ቃል የሚላችሁ ነገር በሙሉ ታዘዙ። ያኔ ምን ይሆናል? ትባረካላችሁ። ዘዳግም 28 ላይ ያለው በሙሉ በረከቶች ይመጡላችኋል፣ ያገኟችሁማል። ስለዚህ ይሄ ነው የመንፈስ ቅዱስ ትምህርት። ስለዚህ ቤተክርስቲያን መንፈስ ቅዱስ በቤተክርስቲያን መንፈስ ቅዱስ መኖሩን አለመኖሩን በመናቃለን ኮንቪክሽን መኖሩን። አሁን ለምሳሌ ይህን ስነግራችሁ የሆነ ነገር ውስጣችሁ ይመጣል። ለካ መጸለይ ያለብኝ ብላችሁ ከሄዳችሁ መንፈስ ቅዱስ ተናግሯችኋል ማለት ነው። ግን እንደመጣችሁ ስቃችሁ ከተመለሳችሁ ወይ ሹራቤን አድንቃችሁ ከሄዳችሁ ምንም የለም፣ የእግዚአብሔር መንፈስ አልነበረም ማለት ነው። አሜን። ስለዚህ የእግዚአብሔር ቃል የሚለው ምን አድርጉ? ታዘዙ። ሌላ ደግሞ ምን ልታዘዝ ለምትሉ ከላይ ፈንከት እያልኩ ላሳያችሁ። አሜን። እስቲ እንሂድ። ገላትያ 5 ላይ ሁሉ ጊዜ ያቺን ቃል እናነባታለን አይደለ? ገላትያ ላይ ምን ይላል የእግዚአብሔር ቃል? በዚህም በዛም የጸጋ ወንጌል እያሉ ይላሉ። አሁን በእነሱ ላይ ጌታ ይመጣል። አሜን። ህዝቡን ያፈዘዙት ማለት ነው። እና ገላትያ ላይ ምን ይላል እግዚአብሔር ቃል? የመጨረሻው ቻፕተር 5 ምዕራፍ 5 ላይ ቁጥር 19 የሥጋም ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ክርክር፣ ቅንዓት። ክርክር ይላል። አሁን ለምሳሌ ስለ ፖለቲካ አትከራከሩ፣ ስለ ዘር አትከራከሩ። if you have something pray about it። እግዚአብሔር ቃል ምንድነው የሚለው?
ስለ ሀገራችሁ ከተቆራቆራችሁ ምን በሉ ጸልዩላት። አሜን። ስለዚህ ከክርክር ራሱ የሚከራከርም የእግዚአብሔር መንግስት አይገባም ይላል። ቴክ the word of God seriously። የእግዚአብሔርን ቃል ኮስተር ብላችሁ ውሰዱት። አሜን። ከዛ ደግሞ ምን ይላል? ቅንዓት፣ በማንም አትቅኑ። ቁጣ ራሱ በጣም እንትን ነው። ቅድምም እያነበብኩ ነበረ ቁጣ እንዴት መጥፎ እንደሆነ ከዚህ ይላችኋል አይደለም? ወደ ሌላ አላስፋባችሁና ያዕቆብ ልጆች እንዴት ቁጣቸው ምንድን ነበር? በጣም ቁጣቸው ኃይለኛ እንደነበረ ይናገራል። ኃይለኛ ቁጠኛ መሆን የለብንም። ያም ወደ ሲኦል ያወርዳል። አሜን። አድመኝነት በአንድ ላይ ትሆኑና ዘር ማንዘር ምናምን አድማ፣ ይሄ ራሱ ምንድን ነው? ሲኦል ያስወርዳል። አሜን። ጥል፣ መጣላት፣ እዚህ ላይ ትወጡና ኦርቶዶክስን መስደብ። በጣም የኦርቶዶክስ ይቆጨኛል እንደዚህ ሲናገሩ በእውነት እና ክርክር፣ ይህ ሁሉ ምንድነው? የስጋ ስራ። ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል የሚጀምረው ከምንድን ነው? ከቁጣና ከጥላቻ። ያንን ኤርሊ ስቴጅ ምን ማድረግ አለባችሁ? ከት ማድረግ አለባችሁ። ስካር፣ ዘፋኝነት ይህንን የሚመስል ነው። እዚህ ጋር ልጨምርላችሁ ወገኖች። አሁን ለምሳሌ በቀደም ያነበብኩት እዚህ መጽሐፍ ላይ አንድ ጊዜ በደንብ ገብቼ ይሄ ነገር ሼር አደርጋችኋለሁ። ትንሽ ያነበብኩት ሳሳለታለሁ። ይሄ መጽሐፍ ራሱ መዓት እውነት ስላለው ማለት ነው። እና እነዚህ ነገሮች አሁን ለምሳሌ ልስጣችሁ። ብዙ ክርስቲያኖች ራሳቸውን እያጠፉ ነው፣ ሱሳይድ እያደረጉ ነው ተባለ አይደለም? ያ ነገር ከምንድን ነው የሚመጣው? መንፈሶች አሉ አለ ጌታ ኢየሱስ ክርስቶስ። መናፍስት አሉና ልክ እንደ ሬዲዮ ዌቭ ወይ ደግሞ አሁን ለምሳሌ ድሮ ሬዲዮ ስንፈልግ ትዝ ይላችኋል። አሁን መኪኖች ውስጥም አሉ። ዲጂታል ከመሆኑ በፊት እንደዚህ ሬዲዮ እየፈለግን 97.4 ምናምን ይባል አይደል? ኢትዮጵያ ውስጥ እንደዚህ እንፈልጋለን። ምክንያቱም አየሩ ላይ ያለ አይደለም። ያንን ቲዩን ነው የምናደርገው፣ ወይ ደግሞ እንቃኘውና እንፈልገዋለን ከአየሩ ላይ በ97 ነጥብ ምናምን ላይ ያለውን ማዳመጥ ስንፈልግ ማለት ነው። እንደዛ ሁሉ አየሩ ላይ ምን አለ መሰላችሁ? ራስን የማጥፋት ሜሴጅ የሚልኩም አጋንንት አሉ። ስለዚህ እነሱ ልክ የሀሳብ ሲመጣባችሁ እየሰማችሁ ማለት መስማት ማለት ሀሳብ ነው እና የሀሳብ ሲመጣባችሁ ልክ የእናንተ ሀሳብ ነው የሚመስለው፣ የራሳችሁ ሀሳብ ነው የሚመስላችሁና ራስሽን አጥፊ አየ ሲል እኔ ያፈለኩት ሀሳብ ነው የሚመስለው። ኖ ኢት ኢዝ ናት አለ ጌታ ኢየሱስ ክርስቶስ። ያ በአየሩ ላይ አሉ። ስለዚህ እንደዛ ሁሉ እዚህ ላይ እንደዚህ መለያየት፣ መናፍቅ፣ ምቀኛ እንድትሆኑ፣ መግደል፣ እንደዚህ ዘፋኝ ምናምን እንድትሆኑ አየሩ ላይ የሚሰሩ አሉ። ስለዚህ ያንን መንፈስ ማሰር በጌታ በኢየሱስ ስም እያላችሁ ማሰር። ከዛ ደግሞ ለዛ ነገር ምንድን ነው ቦታ አለመስጠት። አሜን። ይህም ስራ ነው። ያለበለዛ ግን ምን ይሆናል? ፈዛዛ ይሆናል። አሁን ቪዲዮ ላይ እንደሚታዩት ማለት ክርስቲያን ተብለው ቸርች ተብለው ሶሪ ክርስቲያኖቹ ህዝቡን አይደለም ቸርች ተብለው ፈዘው ያዩታል። ሲጀመር ያን ያህል ሰባኪው ድራማ ሊሰራ አይገባውም የእግዚአብሔር ቤት ከሆነ። እና ምን ልላችሁ ነው? ውጊያ አለ በየቀኑ። ስለዚህ ሄዳችሁ ቤተክርስቲያን ከመፍዘዝ የእግዚአብሔርን ቃል እያነበባችሁ ውጊያችሁን መዋጋት። አሜን። ራስን አጥፋ የሚል መንፈስ ሊመጣ ይችላል። አይ እኔ ነኝ በቃ ካንተ ከኛ የመጣ አይደለም። ያንን መንፈስ ወደዛው በጌታ በኢየሱስ ስም ብላችሁ ማሰር። አስራለሁ ብላችሁ ወደ እግዚአብሔር ቃል ገባ ማለት ብዙ እንትን አለው ወገኖች፣ የሚሰራ ነገር አለ። ያለበለዛ ቁልፍ የሌለው በቃ በጸጋው ድኛለ የጸጋ አስተማሪ ምን ልበላችሁ ፍሬን የሌለው መኪና ማለት ነው። ዝም ብሎ በቃ ደደደደደ ብሎ ገደል የሚገባ እንደዛ አትሁኑ። የሚደረግ የሚሰራ ስራ አለ። አሜን። ይህም በየቀኑ ትሰራላችሁ። ከዛ ደግሞ ጌታ ኢየሱስ ክርስቶስ እንድንታዘዘው ይፈልጋል። ሌላ ደግሞ በየቀኑ የሚሰራ ነገር ልጨምርላችሁ። ማቴዎስ 4 ገብታችሁ ጌታ ኢየሱስ ክርስቶስ የተናገረውን ያችን ትንሿን አዲስ ኪዳን ካለቻችሁ መዘዝ አድርጋችሁ ሰይፋችሁን አንቡ። ምንድን ነው የሚለው ጌታ ኢየሱስ ክርስቶስ? ወንጌልን ስበኩ። ሄዳችሁ ለጎረቤቶቻችሁ አትከራከሯቸው። በግድ አንገት አንቃችሁ ኦርቶዶክሶችን እናንተ አትበሏቸው። ያላችሁን እውነት ቀስ ብላችሁ መናገር፣ መንገድ ላይም በትህትና ያላችሁ ሜሴጅ ማስተላለፍ። አሜን። ጌታ ኢየሱስ ክርስቶስ ያዛላ።
ያ ምንድነው? አንድ ነገር መስራት ነው። ይሄም ስራ ነው እና ምንም አይጠበቅብኝም በቃ እጄን ታጥቤ የሚለው የጸጋ አስተማሪ ይገባታል ሲኦል። እና ደግሞ ካላወቃችሁ አትሊስት እባካችሁ ጌታ አሁን የእግዚአብሔር መንፈስ እየመጣ ስለሆነ ብዙዎቻችሁ አስተማሪ አትሁኑ ይላል። ምክንያቱም ፍርድን ትቀበላላችሁ። እዚህ ጋር እያወቁ ራሱ ደግሞ ውጭ ሀገር ምናምን ያሉ ጥቂት እውቀት እንዳላቸው ያስታውቃሉ። ግን ቢሞቱ እግዚአብሔርን አይታዘዙ። ግን አንቱ የተባሉ የቤተ ክርስቲያን እንትኖች ናቸው። ምንድነው መሪ ምናምን እችን ታክል ለእግዚአብሔር አይታዘዙ። አፋቸውን በዚህ በዶላር ልበለው ግጥም አድርገው ዘግተውታል። ወጥተው ከመጽሐፍ ቅዱስ ሁል ጊዜ የሆነች እንደው ምን ልበላችሁ እንደው የምትጣፍጥ ነገር ጥርስ ራሱ የሚያበላሽን ስኳር የሚል እንትናለች ሜሴጅ አለቻቸው። እሷን ይናገሩና ውርድ ይላሉ። አንድ ነገር አድርጎ አይሏቸውም ህዝቡን። ወይ ጸልዩ ወይ ይቅርታ ብሎ እኛ ነው የምንለው። ፌስቡክ ላይ ያለን ኦንላይን ያለ አስተማሪ ነው የሚሻለው። እንደዚህ አድርጉ እንላቸዋለን። በዚህ ሂዱ በዚህ ግቡ እንላለን። እነሱ በጭራሽ አይነኩትም። እግዚአብሔር መልካም ነው። ዮሴፍን ማያውቅ ህዝብ ተነሳ። አይገርምም? ከዛ በኋላ መጽሐፍ ቅዱስ በእውነት ጌታ እንደዚህ ነው የሚለው አይደለም፣ መዓት ነው የሚለው። ያንን በሙሉ ምን በሉ ታዘዙ። መታዘዝ ማለት ያ ነው። ፐርሰናል ነው። ደህንነት የግል ነው፣ በጅምላ አይደለም። ፓስተሩ ይዞ ሄትም አይገባም። ለራሱም ይጠየቃል። ለራሴም በእግዚአብሔር ፊት ራሴ እቆማለሁ። አሜን። ስለዚህ በጅምላ አይደለም፣ በግል ጌታን ከተቀበልኩ በኋላ ምን ሰማችሁ? አሁን አይደል ነገራችሁ እግዚአብሔር በየቀኑ ምን ማድረግ እንዳለባችሁ። ወታችሁ ወንጌልን ስበኩ። እኔም ብያለሁ ጌታ ያለውን ማለት ነው። ምን አደረጋችሁበት? በዛ ቃል ጌታ ኢየሱስ ክርስቶስን አያውቁትም። እሱ የቁጣው ፊት ማንም አያቆመኝ። በጌታ በኢየሱስ ስም ያገኙዋታል እንደዚህ አይነት አስተማሪዎች። ስለዚህ ታዘዙት የሚለውን ነገር በሙሉ መስክሩልኝ ብሏል። ወታችሁ መስክሩ። ማናችሁ ላለመታዘዝ? ማናችሁ መንገድ ላይ ላለመውጣት? እና ነገ ከመጠየቅ ያድናችኋል እላችኋለሁ። ታዘዙት ጌታን። አሜን ብሎ የሆነ ነብይ መጥቶ ግን እዚህ ጋር እንደዚህ ልሻል ያንቺ ያልሽው ነገርሽ አይወድቅም ይሳካል ሲላችሁ አሜን። የእግዚአብሔር ሰው ምንድነው? ሐዋርያ ነህ? ምንድነው? ኧረ እሱ ነብይ ነው ጥይት ነው ብለው አሜን ብለው ይወርዳሉ ነው። እግዚአብሔር እንደሱ አይነት አምላክ አይደለም። ጣዖት ምን እንደሚያመልኩ አላውቅም። ስለዚህ ታዘዙ። ያንን ቢ ዱወር የእግዚአብሔርን ቃል አድራጊዎቹን እንጂ ሰሚዎች ብቻ አትሁኑ። የሚደረግ ነገር አለ በክርስትና ውስጥ። ኢትሰኪ ቁልፍ ነው። ያለበለዚያ እንደማይነዳ ቁጭ ያለ መኪና፣ የፈዘዘ መኪና፣ ቁልፍ የሌለው መኪና ትሆናላችሁ። ምንም አትንቀሳቀሱ። ጸሎት የለ፣ ቃል ማንበብ የለ፣ መመስከር የለ፣ ቅድስና የለ፣ ንስሐ የለ። በቃ የፈዘዘ መኪና ቁልፍ የለውም፣ ተግባር የለውም። እንዳትሆኑ። አሜን። አንድ ወንድም ማን ነው ሲያስተምር አይቼ ነው ያ ነገር አሁን ይሄ ነገር ያነሳሳኝና ተንቀሳቀሱ፣ ጸልዩ፣ ቃል አንቡ፣ ድፈሩት እግዚአብሔር። ከዛ ደግሞ ታዘዙ። ጌታ ደግሞ እየመጣ አሜን። ፓስተሩ የትም ይዞ አይሄድም፣ ራሱም ይጠየቃል። ተባረኩ። ቢ a doer of the word not just a hearer። አዳማጭ ብቻ አትሁኑ። ፍዝዝ ብላችሁ አዳራሽ ገብታችሁ አዎ እንደዚህ ያልከው ይሆንልሃል፣ አሜን አሜን ላቡን እየጠረገ ፈዟል እኮ ህዝቡ። ከዛ ልክ ነህ ነብይ እንትና ነኝ ሐዋርያ ነህ ላቡን እየጠረገ አዎ ነብይ ነው ሐዋርያ ነው ምንድነው እሱ? አረ ሐዋርያ የለም። ይሄ ሁሉ በጣም ያሳዝናል። ስለዚህ ራሳችሁን አውጡ ከእንደዚህ አይነት ቤተክርስቲያን። አሜን እላችኋለሁ። ተባረኩ፣ ተዘጋጁ። የእውነት መንፈስ እየመጣ ነው። ልካለሁ ብሏል ጌታ። መንፈስ ቅዱስን የእውነትን መንፈስ ይለያል። ገለባውን ከስንዴው፣ በጉን ከፍየሉ ይለያል። አሜን። ይህ ጸጋ እያሉ እንደ ጀት ይገቧታል። አሜን ካልተመለሱ። Have a good day. The Lord Jesus is coming. ጌታ ኢየሱስ ክርስቶስ ይመጣል። ተባረኩ ባይ